ምንድነው በመብራቱ በልሰጪ ነው እንዴ? ሳይ ክራምቱላ በረካቱ ዩቲዩብ ቻናል ተከታታዮቻችን እንደምን አላችሁ? ሰላም ናችሁ? አማን ናችሁ? ዛሬ ደግሞ ከእህቴ ጋር መጥቻለሁ። ያው በባህር መታ ነው። እስኪ ጉዷን ስሙ። ጉዷን እንደው ፍዝዝ ነው የምታረጋችሁ። እስኪ አንዳንድ ጥያቄ እንጠይቃት። እሺ ምንድን ነበረ? እንግዲህ ራብዬ እንደት ነሽ? ደህና ነሽ? እንኳን ደህና መጣሽ ወደ ሳዑዲ አረቢያ። እንኳን ደህና ቆያችሁ። አሁን እኔ ልጠይቅሽ የፈለኩ ማለት ነው ብዙ ሰው ሳዑዲ ይመጣል፣ በቃ እንገባለን እያሉ ብዙዎቹ ቀልጠው ግማሹም መጥቷል፣ ግማሹም ቀርቷል ማለት ነው። እና አሁን ከዛ እንደው እንድን ብለሽ መጣሽ። አሁን አንቺ ገና የ16 17 ተማሪ ልጅ ነሽ። ስለዚህ እንዴት በዚህ እድሜሽ ልትመጪ ታች ከኢትዮጵያ ወደ ሳዑዲ ማለት ነው? በየመን ነው እንግዲህ እንደምታውቁት የመጣችው። ብቻ የየመን ጉዞ በጣም ከባድ ነበረ መጀመሪያ። ከዛ ስትመጪ ከዛ ስመጣ እኔ እንዴት እንደነበረ አላውቅም ነበር። ስቃይም እንዴት እንደነበረ አላውቅም ነበረ። ማለቴ ያው የገጠርም ልጅ ስለሆንኩኝ የተለያዩ ነገሮችን አላይም። ግን ያው ሰማለሁ፣ ገቡ እንጂ የምሰማው ተሰቃዩን አልሰማም ነበረ። ያው የሀገራችን ባህል በብዛት ቲክቶክ የለም፣ ብዙ ነገር የተለያዩ ነገሮች ይጎሉናል እና በዛ ምክንያት አንዲት ዳ የመጣች ልጅ ነበረች እና በጣም ቀላል እንደሆነና በ18 ቀን እንደምንደርስ አድርጋ ነበር የነገረች። እሷ የነገረቻችሁ በ18 ቀናችሁ እንደምትደርሱ ስቃይ እንደሌለው? አዎ ስቃይ እንደሌለው ነበር የነገረችን እና እኛም ደግሞ እንደዛ ከሆነ በሚለው እና ያው በእምነት አድርጋ ነበር ይዛን የወጣችው። ከዛ ስትወጡ እንደው ምን አጋጠማችሁ? እንደው ከዛ ከኢትዮጵያ ስትወጡ እንደ የመን ስትገቡ ወደ የመን ስትመጡ ምን ችግር አጋጠማችሁ? እሷ እንዳለችው ነው ወይስ እናንተ እንዳሰባችሁት ነው ወይስ የተለየ ነው? እኛ እንዳሰብነው አይደለም። እኛ በጣም ቀላል አድርገን ነበር ያሰብነው። ነገር ግን ከረሃቡ ከጥሙ ከበረሃው ውጭ እንኳ ያለው ስቃይ በጣም ከባድ ነበር። ሴት ልጅ ደፈር አለው፣ በዛ ላይ ዱላ አለው። መኪና ላይ በጣም ጭንቀት አለ። የሚማቱት ያን የሚደፍሩት የት ላይ ነው? ብቻ ገጠመኝ የሆነ በቃ እዛው ኢትዮጵያ ይጀምራሉ። ለምሳሌ አዎ ሎጊያ ላይ አሁን ከኛ መካከል የተደፈሩ እዛው የቀሩ ልጆች አሉ። እኛ አላህ ሲጠብቀን አልሐምዱሊላ ጣቢያ ውስጥም ገብተን ነበረ። ከዛም ከጣቢያ ውስጥ በቃ ህግ ራሱ የሌለበት ሀገር አለ ማለት ይቻላል። ከዛ ውስጥ ፖሊሶች የተባሉት እንግዲህ የተማረ አካልም እየወሰዱ እየደፈሩ ነበር። ብቻ በጣም ከባድ ነው። አሁን የመን ላይ መታችሁ 90,000 ብር 70,000 ብር ምናምን ሐውሉ ስትባሉ ቤተሰብ ተመለሱ ሲሏችሁ ደላሎቹ መመለስ አይችሉም አንመልስም ይላሉ። እውነታችሁ ነው? አዎ እውነት ነው። ይሄ እኛም እንደዛ ጠብቀን አልነበረም የመጣ ነው። ከዛ እንግዲህ በሰርተው ክፍያ ነበር ይዛን የመጣችው። ግን ድንበር ላይ በጣም አስቸጋሪ ነገር ነበረ። ድንበሩ ከባህር ወደዚህ ነው። እስከ ባህር ባለው ያው ዱላውንም ስቃውንም ችለን፣ ነገር ግን ከዛ ወዲህ በጣም ይከብዳል። ከባህር ወደዚህ ባህር ላይ በጣም ብዙ ስቃይ አለ። ብቻ አልሐምዱሊላ በሰላም ወጥቼ ያው ድንበር ላይ ስደርስ ሀውሉ ተባል አንሀውልም በማለትም ብጥብጥ ፈጥረን ነበረ። እዛው መካከል ደግሞ ያው ጥሩዎችም አሉ መጥፎዎችም አሉ። ግን በጣም ይከብድ ነበር። እዛ ድንበር ላይ ሀውሉ እያሉ አሁን እኛ ጋር ስትደውል አሁን ሀውሉ እያሉ የምንሰማው የብትር ጋጋታ በቃ ድው ያደርጋል። እናንተ እንደሚሞቷችሁ ወይስ ሌላ ነገር የሚሞቱት? አዎ እኛን ነው የሚማቱት። ግን ይለያያል አገባባችን። ለምሳሌ ዛሬ ገብቼ ከሆነ ለምሳሌ እኔ ሰኞ ገባው፣ ማክሰኞ ከሰዓት ሰኞ ወደው እንደገባው ተሐወለልኝ። ማክሰኞ ከሰዓት ቤተሰብና ገንዘብ በመኖሩ ያው ማክሰኞ ከሰዓት ስለገባልኝ። ገንዘብስ የሌላቸው ሰው ልጆች አሁን የመን ላይ ሆነ አሁን አንልክም ያሉ ምን ያደርጓቸዋል? ይደበደባሉ፣ ይመታሉ። በየጊዜው ኑ ሀውሉ ይባላሉ። ሀውለው ሲመለሱ ይገረፋሉ። በዛ ላይ ብቻ በጣም አስጠያፊ እና አሰቃቂ ነገር ነው። ምግብስ የለም? ምግብ ያው በቀን አንድ ጊዜ ያንኑ ብቻ ያው በቀን አንድ ጊዜ ትንሽ ሩዝ አለ። የተለያየ ማለት የደላላችን ሁኔታ ነው። ብዙ የደላላ ቦታ አለ። በጣም ብዙ ሀዋሾች አሉ። እንግዲህ እንደ በጀቱ ነው እና እኔ የነበርኩበት ሀዋሽ ላይ በቀን አንድ ጊዜ 7 ሰዓት አካባቢ ላይ ሩዝ እንበላለን። ከዛ ማታ ደግሞ ሴቶች ኩዝ እንጋግራለን፣ ወንዶች ያቦካሉ። ብቻ በጣም ከባድ ነበረ። አሁን እንጂ ከዛ ሁሉ ስቃ አሁን እዚህ ላይ የምታወሩ ለእኛ ወራችን ብዙ ያሳዝናል፣ የሚያስለቅሳል። ከዛ ሁሉ አንቺ ወደዚህ ስትመጪ ስንት ጓደኛ ቀርቷል? ስንት ሙተዋል? ሁሉም ሙተዋል? እኔ ለምሳሌ ከክፍለ ሀገር 3 ሴቶች ነን የመጣ ነው። ከዛ ወደዚህ ደግሞ
በጣም ብዙ መንገድ ላይ የማውቃቸው ጓደኞች ነበሩ። ነገር ግን ከዛ ሁሉ ቢያንስ ከመቶ ያላነሱ የማውቃቸው ነበሩ። ስልካቸውንም እየተቀበልኩኝ ስለያዝኩት ስለነበረ ብቻ ከዛ ሁላ መካከል ሁለታችን አሁን ሳኡዲ ገብተናል። የተቀሩት ግማሹ በጥይት የተመታለ የሞታለ ማለት ሴት አሁን ሴት ጓደኛችን በጥይት ተመታ ሆዷን እዛው የሞተች ልጅ አለች። እግራቸውን እጃቸውን የተመቱ አሉ። ወንዶች ደግሞ እንደዚሁ የደከሙ ሴቶችን እያዘሉ የነበሩ ወንዶች ነበሩ። እነሱንም ደግሞ ግደሏቸው እያሉ መንገድ ላይ አይናችን እያየ ሞቱ። አልፈናቸው የመጣናሉ። እሩሃቸው አልወጣም። ሬሳ በየመንገዱ ላይ እያገኘን ነበረና ብቻ በጣም ከባድ። እነዛ ሲሞቱ ታዲያ ድለዋላዎች ለቤተሰቦቻቸው ይነግራሉ አይናገሩም? ፎቶ ይቀርጻሉ፣ ቲክቶክ ላይ ይለቋቸዋል። ሙተዋል ብለው አዎ ያው ሙተዋል እንደዚህ አይነት ብለው ይለቋቸዋል ይላሉ። ግን እኔ እርግጠኛ አይደለሁም። ማለቴ እያለፍናቸው እየደበደቧቸው እየመጡ እያየን ነው እንጂ ሲቀርጿቸው ምናምን አላየንም። ምክንያቱም ሁሉም ነፍሱን ስለነበረ ጥይትም ከመታው ወይ ወደፊት እንሮጣለን ወይ ወደኋላ እንቀራለን። መኪናም ላይ ደግሞ ድንገት መንገድ ላይም ከተገኘ ሴቶች በተለይ ይደፈራሉ። ማህፀናቸው የተበላሸ በጣም ብዙ አሉ። ለምሳሌ እኔ ጓደኛዬ አብራኝ የመጣች ነበረችው ተደፍራ ልቧን ህመምተኛ ሆና ቀርታለች። እዛ ቀርታለች የመን? አዎ ድንበር ላይ ተመልሳ። አይ በዚህ ሪያድ ያምጥተው ሪያድ ሲያወርዷቸው ስማሁን እዚህ ሪያድ አሁን እኔ በፊት ወንድሜ ያ ከስቴ ሲመጣ 15 ቀን አድሮት ወደኋላ መልሶታል። ወደኋላ ይመልሷቸዋል ወይ ሰው ቆን ወይ ዝም ብሎኛል ለማስጨነቅ ነው። አዎ ሪያድ ገብተን እንግዲህ ሪያድ የተለያዩ የሚይዙን አካሎች እነዚህ የሚይዙን ሰዎች ሪያድ ላይ ስንደርስ አንዳንዶቹ ወደ ጣቢያ ይወስዳሉ፣ ወደ ክፍለ ሀገርም ለመላክ ሆነ እንግዲህ እሱን እኔ አላውቅም። ግን ደግሞ አንዳንዶቹ ደግሞ ቀጥታ እዛው ድንበር ይመልሳሉ፣ ገብተን ማለት ነው። ጅዳ የሚሄደው መካ የሚሄደው ግን ወደዛው ወደ ድንበር ይመልሳሉ። ብቻ ግን በጣም ከባድና ከባድ ነው። አንቺ ምንንም ሳታውቂው እዚህ ሳውዲ ገባሽ ማለት ሳውዲ ገባሽ ያኔ ምንንም ሳታውቂው ከኢትዮጵያ አንስቶ እዛ የመን ገባሽ። የመን ስትገቢ የሁሉን መከራ ብርስ ባይኖር ምን ይበቃሽ ነበር? ስለዚህ አሁን ላይ ኢትዮጵያ ሕዝብ ለማያውቀው ወይ ለጓደኞችሽ ምን መልዕክት ታስተላልፊያለሽ? እኔ እንደምላቸው እና እንደምመክራቸው እኔ አልሐምዱሊላሂ ሰላም ደርሻለሁ። አይኔ እያየ ብቻ ድካምና ረሃብ ዱላ አልደረሰብኝም እንደምታወኝ አልሐምዱሊላ። ግን እኔ የምመክራችሁ ውድ ተመልካቾቼ እዚህ ላይ እንደምሰጠው ኮሜንት እና እንደ መንገዱም እንደ ረሃቡም ስቃይ ስደትን አልመርጥላችሁም። አገራችሁ ላይ ለምኑ፣ አይደለም ሰርቶ ለምኑ ቢበላ በጣም ጥሩ ነው። በዛ ላይ ደግሞ ያልሆነን ሰው መቅረብ በጣም ስህተት እንደሆነ አንቺ ጎትጉቶ ያመጣሽ ጓደኛ ነው ዙሮ። አዎ ስለዚህ ያኔ ብዙ ጓደኛ አትቅረቡ ነው። አዎ በቃ ጓደኛ መጥፎ ነው። እኔ እችን ጓደኛዬን በጣም ነበር የምወዳት። ለእንደዚህም ታደርገኛለች ብዬ አልነበረም። ነገር ግን ድንበር ላይ ስንደርስ እኛ ሽጣ እሷ በነፃ ለመምጣት ነበር የፈለገችው። እና እሷ ገባኝ በነፃ አልገባችም። ያው ተናገርኩኝ። እኔ ብር ሀዊ ሲለኝ አልሀውልም አልኩኝ። ለምንድን ነው ሲለኝ አይ ያው እኔ የስደትን ስቃይም ስለማላውቀው እገላመጣለሁ። በዛ ላይ አላህ ሲደግፈኝ የተለያዩ ሂደው የመጡ መንገዱን የሚያውቁ ከጎኔ ነበሩ እና ያው አሁን ከምትጨቃጨቂ ሀዊ ሲለኝ አልሀውልም ብዬ ልጅቷን እዛ ለመጣላትን ፈልጌ ነበረ። ግን ያው መጨረሻ ላይ እምነትን መብላት በጣም ከባድ ነው። አምንያት ይዛ የመታ ስለነበረ በጣም ብዙ ነገር እናቴ ዱባይ ነች፣ የእሷ እናት ደግሞ ሳኡዲ ነች። እሷ እናቷ በባህር ነው የመጣችው። ቀጣይ እህት አለቻት እና እነሱ እንዳነሱን አድርጋ ነበር እና ከዛ ይዛኝ የመጣችው። ከዛ ይዛሽ የመጣችው? አዎ። እዚህ ስትደርስ ግን ካደቺ ስትክዳይ ተናገርኩኝ። እንደዚህ ነው ስል የእሷን 7000 ሪያል አድርገው የኔንም እንደዛው ነው 6700 ሪያል ነው። ግን ብቻ አልሐምዱሊላ። ግን በአጠቃላይ እኔ እንደምነግራችሁ ጓደኛም አትመኑ። ሲቀጥልም ደግሞ ስደትን አትምረጡት። ሌላ የምታስተላልፊ መልዕክት የለሽም? አዎ በቃ ስደት እንደሚወራው እንደሚታየው አይደለም። በእርግጥ ስናየው ቀላል ሊመስለን ይችላል። ስደተኛ እንደዚህ ወጥቶ ወርዶ ዳገቱን፣ በረሃውን፣ ረሃቡን እንደዚህ አሁን እዚህ ቦታ ላይ ሁኜ እኔ በምናገረው ነገር የሚያስደስተኝም የሚያስከፋኝም ነገር ይኖራል። ግን ብቻ
ብቻ ለተመልካቹ ትንሽ ቀለል ይላል፣ ግን ለገባበት በጣም ከባድ ነው። በጣም በጣም ስቃይ ነው። ስቃዩ ሳይሆን አሁን አንቺ ለምሳሌ ሳውዲ ስትገቢ እናትሽ አልሰማችም። እዚህ ሳውዲ መተሽ በቃ ተቀብለንሽ ነው። ምክንያቱም እናትሽ ብዙ ያሳለፈችው ሀዘን፣ የእናቷ ሞት ምናምን ብዙ ነገር ስላለ ያው በስደት ላይ ያላችሁ ታውቃላችሁ የቤተሰብ ጉዳይ እና ያንቺ በባህር የመምጣት ትሰማለይ እና የብስ ህይወቷ የእናትሽ ህይወት ያልፋል ተብሎ ስንት ተጨንቆን የመጣሽው። አሁን አንቺ እዛ አይበለውን አንድ ነገር ሆነች ቢሆን አንቺም ሂደሻል፣ እናትሽም አደጋ ላይ ነበር ሳ ብቻ በጣም ከባድ ነው። መንገድ ላይ እኔ የማስበው እየመጣሁ እያለ ማለት ስቃውን እያየሁት እያለ ግን በቃ እንደዛ እንኳ እያየ ነው እያለ ስለ ደስታ ነበር ጓደኛችን የምታወራው። አሁን ከፊታችን ደህና ነገር ነው የሚመጣው ነበር የምትለን። በዛ ላይ እናቷ በቅርብ ቀን እንደሞተች ነግሬያት ነበረ። ብቻ በአጠቃላይ ሰው በጣም ተነቦ የማያልቅ መጽሐፍ ማለት ነው። እና ያን ሁሉ ነገር እናቴ ያልሰማችም እንደምታዋት ይች እህቴ እና ጓደኞቿን ሰብስባ ያው ቤተሰብ በቤተሰባዊነት በመኖሩ ገንዘብና ሰው በመኖሩ እኔ ከዛ ሁሉ ፈተና ተነስቻለሁ። ጓደኞቼ የት እንዳሉ ባላቅም አንደኛዋ እንደተደፈረች እና እንደተሰቃየች አውቃለሁ። ይቺ ይዛኔ የመጣችው ደግሞ የት እንዳለች አሁንም አላቅም። እውነቴን ነው። አልገባችም እሷ አልገባችም፣ ገና ነች። እንግዲህ ክፍለ ሀገርም ስደውል ገና ናት ነው የሚሉኝ። ድንበር ላይም እስካሁን የሰማሁት ነገር የለኝም። እና በአጠቃላይ ስቃይ በጣም ከባድ ነበረ እና እኔ ብቻ ሳልሆን እናቴንም አባቴንም በቃ የተለያዩ ቤተሰቦቼን በአጠቃላይ ጓደኞቼን እኔ እኮ ገብቼበታለሁ፣ ግን በጣም 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 ከኔ በላይ ለነሱ ስቃይ ነበረ። እና በቃ እውነቴን ነው የምላችሁ፣ በጣም በጣም ከባድ ነበረ። ስለዚህ አሁን አንቺ የምትይው በጥቅሉ የሰው ወሬ አትስሙ፣ የደላላ ወሬም አትስሙ። ደላላም ሆነ ጓደኛም በነገራችን ላይ በባህር የምትመጡ 4 ልጅ 3 ልጅ ተያዛችሁ የባህሯን አናሳውላቸውም 70 ሺህ ብር 90 ሺህ ብር እንችላቸዋለን እያላችሁ ደላላዎች እንደዚህ ላሉ፣ ሌሎቹ ደግሞ በቃ የማይገቡትን ህፃኖች ለምነው በዛ ሸዋውደው ይዘው ይመጡና የመለስ ሲደርሱ እነሱም እነዚህኞቹም ኪሳራ ላይ ናቸው ማለት ነው። ስለዚህ የደላላም ወሬ የጓደኛም ወሬ አትስሙ። ምን ነው እንኳን ስትመጡ ራሱ ልንመጣ ነው ብላችሁ ሰው ማማከር ግድላችኋል። እዚህ የመን ላይ ሆናችሁ ብር ሐውል ብትባሉ በተለይ በአሁን ሰዓት ስራ በሌለበት ከየት ይመጣል? በዚህ በባህር በሚመጣ ሰው ብዙ ቤተሰብ ተቆራርጦ ነው ያለው፣ ብዙ ደግሞ ሰው ቀርቶ ነው ያለው ማለት ነው። ስለዚህ በባህር ሳይሆን በህጋዊ ለመምጣት ሁላችሁም ሞክሩ፣ ከራሳችን ጀምሮ ማለት ነው። ሌላ ምትዋለሽ? በሌላ ቪዲዮ እንመጣለን። ሰብስክራይብ ሸር አድርጉን፣ አጠነካክሮን በአዳዲስ ነገር እንመጣለን። እንግዲህ ሰላም ሁኑ። ሌላ የምትይው ነገር ካለ? እኔ የምለው ነገር የለኝም። በተለያዩ መንገድ ላይ ባሳለፍኳቸው ነገሮች ትንሽ በራሴ ያወጣኋቸው የስደት ጽሁፎች አሉ እና ጨመርመር አድርግበት እና በቀጣይ ይዤላችሁ እቀርባለሁ። በዛ አጋጣሚ ግጥምተኛ ናት እንግዲህ ግጥማ ልናይ ነው። ሰላም ሁኑ። ሰላም ቆዩ።